አዎ በቁርአን ላይ እንደሱ የሚል ቃል አለ? ኪታብ ላይ ያለ አልኩ። ኪታብ ላይ ስላለ ኪታብ ላይ ነው ያመጣሁት እኔ። ወይ ቁርአን ላይ ያለ የለም ነው ጥያቄ። አሁን እንደ ኪታብ ላይ ነው ያለው አልኩ እኮ። እና እያንዳንዱ ልንሄድ ነው። በቁርአን ላይ ያለ የለም። በመጀመሪያ ምን ማለት ነው? መረጃ ነው የሚፈልገው ወላ ክርክር ነው? በቁርአን ላይ ያለ የለም። አንቺ ቁርአን ጋር ስላለ የለም። እኔ ቁርአን ላይ ሳይሆን አይደለም ቁርአን ላይ ሳይሆን ኪታብ ላይ ነው ያየሁት። ስለዚህ ኪታብ ላይ መረጃው አለኝ። خلاص ከተቀበልክ ተቀበል። ኪታብ ላይ ያለውን በቂታ እንዳዳምጪ በስነ ስርዓት አውሪሽ። እያወራንሽ ነው። በቁርአን ላይ ያለ ምክንያቱም አቂዳ የሚያዘው ከምንድን ነው? ከቁርአን ነው ከረሱላችን አለይሂ ሰላቱ ወሰለም። በጣም ጥሩ። ከቁርአንና ከረሱል ሰለላሁ ዐለይሂ ወሰለም ያ ማለት በቁርአንና በሐዲስ ላይ ሊኖር ይገባል ነው። ስለዚህ በቁርአን ላይ አላሁ መውጁድን ቢላ መካን የሚል ቃል አለ ወይ? እንኳን ቁርአን አይቼ አውጣላታለሁ። አሁን ሰላቶች ቁርአን እንድበስታ ያለሽ እንዴት ነው ማለት ቁርአን ላይ ያለ አርቲሻል አክተመሽ ቁርአን ላይ ለመውጁድ ቢላ መካን ካለ እኮ በቃ እዚህ ሱራ አለ በይና ሱራ ነገር ነው ያወጣሱ ሲያወጣልሽ ሱራ ነገር ካለ ሱራ እንዴት አካለ ደግሞ እሺ የለም በይና ነገር ሁላችንም መሪያን ነው የምንፈልገው አይደል? ስለዚህ በቃ መረጃ ከዛም ተቀበያለች። እሺ ሚውት አርጉ አንጭ ይተበቃስ እኮ ሚውት አርገ እስከምትፈልግ መሸሽ እህታችን ተጠይቅ። በቃ እስከዛ ፈልጊና አምጪሽ በቁርአን ላይ ከሌለ በሐዲስ ላይ ከዛ ድረስ ጥያቄ ያላችሁ ቀጥይ። አሱ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበር። እሺ ጥያቄያችሁ? ጥያቄ ጓደኛ የነበረች እና ግን ተሳሳተች። አሁን ኒካህ ሊያደርጉ ነበር የተሳሳተች ልጅ ጋር እና እንዴት ነው ኒካህ ማድረግ የሚችሉት? በመጀመሪያ ተውበት ማድረግ፣ ሁለተኛ ሶስት ሀይድ ማን ነው? አንዳንድ ዑለሞች ሶስት ሀይድ እስክታይ ተጠብቅ ይላሉ፣ ሌሎች አንድ ሀይድ ይላሉ። አንድ ሀይድ እስክታይ ከዚያ በኋላ ተውበት አድርገው ኒካህ ማሰር ይችላሉ። ሻበካ ይዛ ነበረ። አንድ ሀይድ እስክታይ ድረስ ጠብቃ ተውበት ያድርጉና ስላለፈው ከዛ ኒካህ ያስራሉ። طيب جزاهم الله خيرا። አሱ ጥያቄ ነበረኝ። መርሐባ ራስሽ ነሽ ትላላች ኮሜንት ላይ። ለቀልድ እንደሆነ ይገባኛል፣ ግን ቀልሽ ነው አይደለም። አንተሱ አንድ ጥያቄ ነበረኝ። ካልሆነች ወንጀለኛ አንድ ከባለቤቴ ጋር እሷ ካልሆነች ወንጀለኛ ትሆናላችሁ ብለን ስለ ዝሙት ነው እያወራች ያለችው። አንቺ ነሽ ያ ነገር ያደረግሽው ማለት ዝሙት ሰርተሻል እያለች ማለት ነው። እንዲህ አይነት ነገር ላይ ተጠንቀቁ። ውስጣችሁ ነፍሳችሁ ይሄን ቃል እንድትጽፉ ብታዛችሁም እንኳን አልጽፍም የታባሽ ብላችሁ ነፍሳችሁን ገስጿት። እሺ ያገው እንደነ እሺ አሱ ከባለቤቴ ጋር አንድ 6 ዓመት አብረን ቆይተን ነበር። ነው እሺ 6 ዓመት የቆየ ነው። ልጅ ለማግኘት እድሉ አላህ አልሰጠንም። 6 ዓመት ሙሉ ቆየን አብረን ማለት ነው በፍቅር። ከዛ ደግሞ በ6 ዓመቱ መሃል ላይ እሷ ትንሽ የተፈጥሮ ችግር ነው ነበረ። እሷ ለመጨረሻ ላይ ያለው ዱንያ ያለው ጨርሼ ወደ ቤተሰብ ጋር ተመልሼ ከዛም በኋላ እሷ በቃ አብረን እንደዚህ ልጅ ለማግኘት ብዙ አመት ሞከርን። ያለውን ገንዘብ አጣክ። እኔም እንደዚህ ያን ነገር ሆኜ ቀረሁ። ልጅ ማግኘትም ስለምፈልግ የተሻለ ቦታ ለመሄድ ስለምፈልግ የተሻለ ኑሮም የመጀመሪያው ኑሮ ስለተበላሸብን የተሻለው ነገር እናሻሽላለን ብላ ውጭ ሀገር በስምምነት መንገድ ሸኘኋት። ከሄደች በኋላ ደግሞ ንካዬ ይውረድልኝ፣ እኔ ልጅ መውለድ እፈልጋለሁ፣ ልጅ ማየት እስከምፈልግ ድረስ 10 ወንድ ማግባት እችላለሁ፣ ስለዚህ ደግሞ ንካዬ ያውረድልኝ አለች። እኔ ያለሁት አሁን ኢትዮጵያ ውስጥ ነው፣ እሷ ውጭ ሀገር ነው ያለችው። 1 አመት ነው። ቶሎ በለም ጨረስኩኝ። ሄሎ አልጨረስኩም። ሽምግልና ተይዞ አቤት ይሰማል። እሺ ቀጥል። ሽምግልና ተይዞ በሽምግልናው ላይ
ሽምግልና ልካ እኔም ሽምግልና ልኬ ቤተሰቦችም አልነገረችም ይሄን ጉዳይ እንዳደረገች እኔ ሄጄ ንካ ያውርድልኝ እያለች ነው ስላቸው መሆን የለበትም ብለው ለሽማግሌ ሲናገሩ እነሱ ሽማግሌዎቹ ደግሞ አሁን ዱንያም አይደለም እኔ ዱንያ አይደለም ዱንያው ፈልጊ ሳይሆን ትዳሩን መጨረሻ ላይ እዚህ ጋር ይቅርታ እንትን እስላማዊ የሆነ ሕክምና ቦታ ሄድን ስንሄድ አንቺ የተፈጥሮ የነገር ችግር ስላለብሽ ልጅ በአላህ ጠብቂ ማንኛውም ሐኪም ቤት ባትሞክሪ ጥሩ ነው ብለው ሸኛዋት። ሸሪዓዊ አዲስ አበባ ላይ ሄደችና ስንሄድ በምንም ነገር አጠብቂ በአላህ ጠብቂ የትም ሐኪም ቤት ወጪ ባታወጪ ጥሩ ነበረ ብለው በዚህ ስምምነት ወረቀቱ እስከ ማስረጃው ሰጡን ማለት ነው። በአላህ ጠብቂ ትንሽ ችግር ነው ጠብቂ 6 ዓመት ነው አብረን ነው አሁን ደግሞ ከአልፈልግም የሚል ቃልና ብዙ ነገር ተባባለ። ሽማግሌዎቹ ደግሞ በእኛ ላይ አልፈረዱም በሁለታችን ላይ አልፈረዱም። እሷ ግን አንተም በህግም ሆነ አውርጄ ሌላ ንካ ማሰር እችላለሁ በላይ ላይክ መብቴ ነው ቤተሰብ አያገባውም ብላ በዚህ መልክ ነው ያለችው። ይሄ እንደ እስላማዊ እኔ እንዴት አድርጌ ንካው ለማውረድስ እንዴት አድርጌ ሊሆንና ልካው ላውርድ ብዬ ነው ጥያቄ ያቀረብኩላ። እሺ ባልና ሚስት አብረው እየኖሩ እያለ የመውለድ ችግር ካጋጠማቸው እሷ መውለድ እፈልጋለሁኝ 6 ዓመት ሆነኛ እያለች ነው። የመውለድ ፍላጎት ካላት እንተ የመውለድ አቅሙ ከሌለ ነገር ደግሞ የዛኔ ፍቺ ከጠየቀች መፍታት አለበት። አንተም በዚህ አንፃር ሚስት ለምሳሌ አልወልድም ማለት የተፈጥሮ ነገር ሆኖ ማለት ነው። ባል መውለድ እፈልጋለሁኝ አለ የዛኔ ቢፈታ ይችላል ወይ? አዎ ይችላል። ይሄ ፍቺን የሚያስከስት የሆነ አሳማኝ የሆነ ችግር ነው። ይገባል። ስለዚህ ሐቅ አላት መብት አላት። አይ ሳትወልጂ ለዘላለም በኔ ኒካ ስር ሆነሽ ነው የምትኖሪው ማለት አይቻልም። ባል እንግዲህ ተፈጥሮ እንደዚያ ከሆነ በዚህ ነገር ላይ መፍትሄ ካገኛቸው እሰየው፣ ካላገኛቸውና መውለድ የምትፈልግ ከሆነ ግን እኔ በዚህ ኒካህ ላይ መቀጠል አልፈልግም መውለድ እፈልጋለሁ ካለች አይ አታገቢም ሌላ ሰው ባትወልጂም ከኔ ጋር ነው የምትቀመጪው ብሎ እንትን ማለት አይሆንም አይቻልም። እሺ ጥያቄው ላይ ከረን ሌላው ደግሞ ጥያቄ የኔን ቅሬታ በሷ ላይ ያለው አፉ ልላት በጣም ለመስዋዕትነት የከፈልኩበት አለ የኔን ኸይር ስራ አላህ ነው የሚከፍለኝ በሷ ማገኘዋለሁ ብዬ ሳይሆን ለራሴ ለህሊናዬ በጣም የሚወቅሰኝ ነገር ቢኖር ያደረገችው ነገር ከመጀመሪያ በቀረችው ዱንያ ላይ በቀረችው ትንሽ ገንዘብ ላይ ያለውን ነገር እኔ ከአጠገቧ እስከምትሄድ ድረስ ሌላ ስራ ለማግኘት ርቄ ነበረ። በምርቅ ሰዓት ያደረገችው ነገር በሙሉ ዱንያ ከቤተሰብ ጋር አሸሽጋ ሄደች። ይሄ ሄደችበት መንገድ ደግሞ እኔ ባልፈቀድኩበት መንገድ ማለት ነው። እኔ ቤቴ ስመጣ የተከራየሁበት ቤት ስመጣ ማንኛውም ነገር የለም። ከዛ ከሄደች ደግሞ 1 ወሯ ነው። በ1 ወሯ ሳወራት ስልክ አላወራችኝም፣ በሰላማዊ መንገድ አላወራችኝም። በ3ኛ ወር ነው ያወራችኝ። በጣም ተናድጄ ስሜታዊ ሆኜ ምንም ነገር አላልኳትም ማለት ነው። እኔ ደግሞ ንካውን ለማውረድ ደግሞ በጣም ያናደደችኝ ነገር እያናደደችኝ አፉ ብላት እንደ እስላማዊ ምን ሆኖ ይታያል እኔ ከልቀበለው ማለት ነው። ይሄ ያደረገችው ነገር በጣም ነው ብዙ ዋጋ ከፍያለሁ ከሷ ጋር ታውቃለች። እሷም ባንተም ጀማ እኔ አሁን ገንዘብ ሰርቻ 1 ዓመት ነው የ1 ዓመት ሙሉ ገንዘብም የ1 ወር ሳንቲም አልሰጥም። ገንዘቡን አይደለም የፈለኩት እኔ እውነቱን ነገር ተናግረሽ ሐቁ ነገር እኔም ነገር ተናግረሽ እኔንም ተናግሬ ላንቺ እውነቱን ነገር መስክሬልሽ በሸሪዓ የሆነ ንካችን ብናወርድ ጥሩ ነበረ ንትርክ ሳይኖረው ስላት ንትርክም ሆነ ምንም ነው ቃልም ብሰድብህም እኔ በህጋዊ ፈትቼ ህጋዊ ንካ ማሰር ይችላል። እኔ ያለ ልጅ ኑሪ አይደለም ያልኳት ከኔ ጋርም ያለ ልጅ ማብረን እንቀጥላለን የሚሉ ስለምፈልግ ነው ብዙ መስዋዕትነት የከፈልኩት። ያም ልጅ ለማግኘት እኔ ገንዘቤ እስከማጣ ድረስ የከፈልኩት ነገር እሷም ታውቃለች አላህም ያውቀዋል። ይሄ ነገር ግንዛቤ ሳትወስድ ነው ንካይ ይውረድልኝ ያለችው። እሺ እንግዲህ ባልና ሚስት ሆናችሁ 6 ዓመት ያክል አብራችሁ ህይወትን አሳልፋችሁ ገብተዋል አይደል? አንተም እርሷም ደስ የሚሉ ጊዜያቶች አሳልፋችኋል። ባልና ሚስት በመካከላቸው ባለ ነገር አንተ ሚስቴ ነች ብለህ ባደረከው ነገር ላይ
ዛሬ ፍች ስትጠይቅ የከፈልኩት መስዋዕት ብሎ ያንን መቁጠሩ አስፈላጊ አይደለም። እሷም ልክ እንዲሁ የሌለ ደስታዎችን ሰጥታለች። ገብቶሃል አይደለ? ሁለታቸውም አንዱ ለሌላው ደስ የሚል ጊዜያቶችን አሳልፈዋል። ስለዚህ አንድ ባል ከሚስቱ ጋር አብሮ በኖረበት ጊዜ የዋለላት መልካም ነገር ካለ ሚስቱ ስለሆነች ያን ነገር ያደረገውን መልሶ እንደገና መቁጠሩ ተገቢ አይደለም። አሁን ላይ ያንን መለያየት ባነሳች ጊዜ ልጅ መውለድ እፈልጋለሁ አለች። ከአንተ ምንም ቅሬታ አልነበራት የምችለች አብራቸው ብትቀጥሉ ደስ ይላት ነበር። ግን በመውለድ ችግር ከተለያያችሁ በፈቃደኝነት ነው ይሄን ነገር እንዳሁን ልታደርግላት የሚገባው። ገብቶሃል አይደል? ይህንን እንዳሁን በደስታ ልጅ ማየት ትፈልጋለች። ይችልች አብራህ ከአንተ ጋር ለመውለድ ብዙ ጥራለች፣ ሞክራለች። 6 ዓመት ቆየችልህ አብራ። ግን ከዚህ በኋላ ልጅን ማየት ትፈልጋለች እና በሰላም ብትለያዩ የተሻለ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ፈኢምሳኩም ቢማዕሩፍ ነው ተስሪሑን ቢኢሕሳን ይላል። ከሴቶች ጋር ስትኖሩ አደራ ከቻላችሁ በመልካም ያዟቸው፣ በጥሩ ያዟቸው አለ። ያ ደግሞ ካልሆነላችሁ በሰላም ተለዩዋቸው፣ እንዳትጎዷቸው ብሎ አላህ በቁርአን ላይ ተናግሮላቸዋል። ወላ ተተኺዙ አያቲ ሁዝዋ እያለ ተናግሯል። አላህ ስብሐነሁ ወተዓላ በእነርሱ ላይ እንዳትቀልዱ፣ እንዳትጫወቱባቸው። በቃ ሰውየው ኒካ ካሰረ ሴት ልጅ አላህ ስብሐነሁ ወተዓላ በመልካም አስተዳድሯት። ወዓሽሩሁነ ቢልማዕሩፍ ይላል። ሚስቶቻችሁን በጥሩ ሁኔታ ተኗኗሯቸው አደራ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም እስተውሱ ቢኒሳኢ ኸይራ አሉ። አደራ ስለ ሚስቶቻችሁ መልካምን ነገር አድርጉላቸው ብሎ ተናግረዋል። መልካም ሰው ብሎ ማለት ለሚስቱ መልካም የሆነ ሰው ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አንተ ከአላህ ዘንድ የምታገኘውን አስብ። አንተ ለሚስትህ መልካም በመሆንህ አላህ ዘንድ መልካም ትባላለህ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኸይሩኩም ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከሁላችሁም መልካም ሰው ብሎ ማለት ለሚስቱ መልካም የሆነ ሰው ነው ባል ነው። እኔ ለሚስቴ በጣም መልካም ነኝ ብሎ ተናገሩ። ስለዚህ አንተ ለእርሷ በመልካም አብራችሁ እንደኖራችሁ አሁንም በመልካም በሰላም ብትለያዩ የዛኔ መልካም ይሆንላችኋል። ግን ያንን አብራችሁ በኖራችሁበት ጊዜ የዋልከውን ነገር የምትቆጥር ከሆነ እሱ ጥሩ አይደለም። ከአላህም ዘንድ ምንዳውን ያሰጣሃል። አንድ ሰው ያለውን ነገር መልካም ነገር መልሶ የሚቆጥር ከሆነ ከአላህ ዘንድ ምንዳውን ያጥረዋል። አላህ በቁርአን ላይ ሲናገር ምን ይላል? ያ አዩሃ አለዚነ አመኑ ላ ቱብጥሉ ሰደቃቲኩም ቢልመኒ ወልአዛ። እናንተ ያመናችሁ ሰዎች ሆይ ለሰዎች የዋላችሁትን ሰደቃ መልካም ነገር ያደረጋችሁትን በመመጻደቅና ለዚያን ሰው አዛ በማድረግ በመራሳችሁ አታበላሹ ሰደቃቸውን ይላል። አንዳንድ ሰው ከሰጠ በኋላ እኔ እኮ እንዲህ አድርጌልህ ይላል። በእኔ አይደል እዚህ የደረስከው ይልሃል። እንደዚህ የሚል ሰው ሰደቃውን እያበላሸ ነው። ወልአዛ ለቀጥሎ ያን የሰጡትን ሰዎች አዛ የሚያደርጉ ሰዎች ብሎ ገለጻቸው። በየሄደ ቁጥር ያልፍለትና አንድ ሰው ይሄድና አንተ በእኔ አይደል እዚህ የደረስከው ይላል። ለአንተ ስንት ጥሬለት ዛሬ እዛ ድረሽው ይላል። ልክ ከከበረና ካገኘ በኋላ እና እንደዛ መሆን የለብንም። አላህ ስብሐነሁ ወተዓላ ተመጻዳቂዎችን አይወድም። መልካም ከሰሩ በኋላ ዘወር የሚሉ ሰዎችን ይወዳል። ከእርሱ ብቻ ምንዳን የሚጠብቁ ሰዎችን ይወዳል። ከሰዎች ምንም አይነት ውዳሴ የማይፈልጉ ሰዎች እና እንደዛ ነው። አንተ አሁን እሷ መውለድ ስለምትፈልግ በቃ አብራችሁ እስከዛሬ የኖራችሁትን አላህ በረካ አድርጎልሃል። ብዙ ደስ የሚሉ ጊዜያቶችን አሳልፋችኋል። ከዚህ በኋላ ደግሞ ልቀቃትና ትውለድ እሷ። አንተም ዱዓ አድርግ፣ እንዲሁም ደግሞ ሰበቦችን አድርስ። ከልብህ በኢኽላስ ዱዓ አድርግ። ኢንሻአላህ አላህ ሱብሓነሁ ወተዓላ ሊሰማ ይችላል። ይሰማል በኢኽላስ እስካደረግክ ድረስ። ዘከሪያ ዓለይሂ ሰላም ማን ነበር? ዱዓ አደረገ፣ ወለደ። በሱራ መርየም መጀመሪያ ላይ የሚናገረው ስለ ዘከሪያ አላህ የዋለለትን ጸጋ ነው። ማን ነበር? ዘከሪያ መውለድ አይችልም። ካፋ ያ ዐይን ሷድ ዚክሩ ረሕመቲ ረቢከ ዐብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ ቃለ ረቢ ኢኒ ወሀነ ልዐዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢከ ረቢ ሸቂያ ወኢኒ ኽፍቱ ልመዋሊየ ሚን ወራኢ ወካነት እምረአቲ ዓቂራ ፈሀብ ሊ ሚን ለዱንከ ወሊያ። ሚስቱ መሀን ነበረች፣ እርሱ ደግሞ አርጅቷል። አላህን ልጅ እየለመነ ነው። የሪቱኒ ወየሪቱ ሚን አሊ ያዕቁብ ወጀዐልሁ ረቢ ረዲያ። ወዲያው በስራቱ መጣለት። ያ ዘከሪያ ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ እና ስለዚህ
ያን በዱዓን በርታ፣ በኢባዳ በርታ። በዚያ ላይ አላህ ስብሐነሁ ወተዓላ ለምነው ሰበቦችም ካሉ ደግሞ በሕክምና ደረጃ እነዚያንም አስባቦች አድርስ። ልጅትን ግን በሰላም ተለያት ነው የምልህ። እሺ ሌላ ጥያቄ እንትኑ እኮ በነገራችን ላይ ጥያቄው ላይ እኔ ላይ አይደለም እኮ ታውቃለህ፣ እሷ ላይ ስለሆነ ነው የተፈጥሮ ያልኩህ። ይህን ጥያቄ ያቀረብኩልህ እሷ ላይ ስለሆነ ነው። ለእኔ አይደለም መስዋዕትነት ከከፈልኩትም ለራሴ ስላልሆነ ነው ይሄ ያደረኩት እንጂ እኔ ጋር አይደለም፣ እሷ ጋር ነው። እሷ ታውቀዋለችም። በዛ ምክንያት ስለሆነ ነው እኮ። ቢሆንም እንግዲህ መውለድ ካልቻላችሁ ይሄ ጠየቅኩህ። መውለድ ካልቻላችሁ አንተ ያን ገንዘብ በሀዲያ በስጦታ መልክ ከሆነ የሰጣት ስጦታ ከሆነ ሀዲያ ከሆነ ያንን ያደረክላት የዛኔ አንተ ያንን መጠየቅ አይቻልም። በብድር መልክ ከሆነ ደግሞ ያንን በብድር መልክ ሰጣት ከሆነ ያደረከው ያንን መቀበል ትችላለህ። አይ እንደ ሚስቴ ስለሆነች እንግዲህ ያንን አድርጌያለሁ እንትን የምትል ከሆነ ሚስትህ ያንን ታሳቢነት አድርጋ በቻለችው አቅም ብታግዝህ አንተ ልክ እንዳገዝካት ሁሉ ይህንንም ኢስላም ይመክራል። ነቢያችን ሰለላሁ ዐለይሂ ወሰለም መን ሰነዐ ኢለይኩም ማዕሩፈን ፈካፊኡሁ ብለዋል። ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ። መልካም የዋለላቸውን ሰው እናንተም መልካም በመዋል ካሱት። የምትክስበት ነገር እንኳን ብታጡ ለዚያ ሰው ዱዓ አድርጉለት ብለዋል። እና ሚስትህ በችግሯ ጊዜ ስለረዳሃት ህይወቷ እንዲቀየር አንተን መልሳ ደግሞ ዞር ብላ እንድታይህና ይመክራል ኢስላም። ይሄ ነው ያለው ነገር። እሺ ጀዛኩሙላህ ኸይረን፣ በጣም ተረድቻለሁ። መርሐባ ወንድሜ፣ አላህ ይግዛህ። እሺ አንድ ሴት ፍቺ ከጠየቀች ከእርሷ የግዴታ እንድትመልስ የሚደረግ ነገር አለ ወይ በኢስላም ከተባለ መህር፣ ስጦታ፣ ጥሎሽ ካለ ያንን እሷ ከሆነች ፍቺውን የጠየቀችው መህር ትመልስልሃለች። መህር ወይንም ጥሎሽ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሴት ባሏን ፍቺ ጠየቀች። ነቢያችን ሰለላሁ ዐለይሂ ወሰለም ሲያገባሽ ጊዜ የሰጠሽን መህር ትመልሽለታለሽ ወይ አሏት። አዎ አለች፣ መለሰች። የአትክልት ስፍራ ነበር ሰውዬው የሰጣት መህር፣ መሬት ነበር። هل تردين له حديقته አሏት ነብዩ ሰለላሁ ዐለይሂ ወሰለም። የአትክልትን ስፍራ ትመልሽለታለሽ አሏት። قالت نعم አዎ መልሳለሁኝ አላት። ردي الحديقة وطلقها አሉት ነብዩ ሰለላሁ ዐለይሂ ወሰለም። የአትክልትን ስፍራ መህሩን የሰጠሽን እሱን መልሽለት፣ አንተም ደግሞ ፍታት አሉት። فردت له الحديقة وطلقها الرجل። ይህን ይመስላል። እሺ ጥያቄ አለ? ቀጥል። ሁሱ ከቁርአን አላገኘችም። ስለ ኪታቡ ያብራራልኝ፣ ምንድነው ትርጉሙ እየቀራ ይንገረኝ ያለች። እሺ አንዴ አለች እየሰማሽ ነው? አዎ በቁርአንና በሐዲስ ላይ እንደሱ የሚል የለም። እሺ ቅድም እንዳልሽው አቂዳ ከምንድን ነው የሚያዘው? ቅድም እንዳልሽው ራስሽ እንዳረጋገጥሽው አቂዳ የሚያዘው ከቁርአንና ከሐዲስ ነው። ገብተሻል አይደለ? በተለይ ስለ አምላክ ስለ አላህ ሱብሓነሁ ወተዓላ ወይ አላህ ነው ራሱ ነው ሊናገር የሚገባው ወይ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሌላ ሰው መጥቶ ቢናገር ንግግሩ በቁርአንና በሐዲስ ይመዘናል። ገብተሻል? العقيدة لا يؤخذ إلا من كتاب الله ومن سنة رسول صلى الله عليه وسلم ወይ ከቁርአን ከሐዲስ ነው የሚያዘው لأنه لا يعلم عن الله سبحانه وتعالى إلا الله نفسه أو رسوله صلى الله عليه وسلم عن طريق الوحي ስለ አላህ ሊያውቅ የሚችለው ማን ብቻ ነው? ወይ አላህ ብቻ ነው ወይንም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ናቸው አላህ በገለጠላቸው ልክ። አይሽ አይደለ? ስለዚህ ይህ ስለ አላህ ሱብሓነሁ ወተዓላ አቂዳ ያዘው ከሰዎች የአላህና ስለዚህ በቁርአንም ሆነ በሐዲስም ላይ አላሁ መውጁዱን ቢላ መካን የሚል ቃል የለም በፍጹም አለ። እንዴት ነው አይደለም? አሁን እሺ እንጠይቅ ባለፈው ተሰደበበት እሺ ያለካሽ ቆይ ካሜራ ለፍታና የዚህን ትርጉም ራሱ ያቀሆነ ይበላል። እሺ ይቀራልኝ። ከቁርአን ከሐዲስ ላይ አለ ላይ ያልሽው ሐዲስ ላይ አለ። ይሄው ሱረቱ እሺ ማን ሰሃባ የዘገበው ሐዲስ ነው? ንገረኝ። እሺ ከፈቸው ያው ኢልመል ሐል የሚል ኪታብ አሉ ባክያን አንዴ ያቀረበችው ኢልመል ሐል ብሎ ሂሳብ የለም ሐዲስ ላይ አለ ያለሽ ነው አይደል? አይቀበልም خلاص
ነይ አይቀበልም ትላለች እንዴ? ነይ እና አንብበሃ ታዲያ ይሄንን ሐዲስ ማነው ሰሃባ የዘገበው ሐዲስን ንገሪኝ። ችግር የለም አንብብ ዝም ብለህ ኢልም አልሃል ከ6 እና 7 አላ እዛው ላይ አንብቢውና ንገሪ ቁጥሩ። ማነው ሰሃባው ዘጋቢው? ሰሃባው ዘጋቢ ማነው? የዘገበው ሰሃባ የዘገበው እኮ ይወዝጋል። እስኪ ማነው የዘገበው? እስኪ ያው ያንብብ ራሱ አለች። እስኪ አንቺ አንብቢው። ይሄ ሰሃባ ስም የለም እኮ እዚህ ጋር። አንተ ለምን አታነብም? ለምን አንቺ ቀርተሽ አንብበሽ አይደል? ያንብብ እሱ ራሱ እንዲገባው ለማጥፋቱ ማስረጃ አንብቢልን። የሰሃባ ስም የለም እኮ እያልኩሽ ነው። ሸጊት እዚህ ጋር ሰሃባ ስም የለም። የት ነው ስሙ? ለምን መጀመሪያ ወላሂ የለም። እስኪ አንብቢው። እሺ ቆይ ኳንጃ ማታየት ነው ችግር የለም። ካሳየሽ አዎ ይሄ ነው። አይ ተሳስነው ይሻል። አሎ የእንትናቸውን የሰውነት ክፍላቸውን በካሜራ ታሳየሽ። ወደ ሞባይል አለ ታሳይኩ ይያሉ ባይ የትርጉሙን እንዲያብራራ ነው ይችላል። ምክንያቱም የለም እንድትመጣጣች የሰሃባው ስም እኮ ነው ማለት ነው። የሰሃባው ስም መሀል የዘጋቢው ስም መጀመሪያ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም አንድ እኮ የረሱላችን አለይሂ ሰላቱ ወሰለም እኮ ብዙ ቦታ ነው የተጠቀሰው። ይሄ ስለተጠቀሰ ሳይሆን የዘገበው ማን ነው ነው? እሺ ቆይ እሺ ጥያቄ አለው። ሲቀጥል ጥያቄ አለው ሰው አለ? ሰላም አለይኩም። ወአለይኩም ሰላም። ጃ እንዴት ነው? አለን አልሐምዱሊላህ። አልሐምዱሊላህ። እንትን ነው የኔ ጥያቄ። አሁን እንትንን አላህን 8 መልአኮች ተሸክመውታል ብለው እንትን ያነሳሉ። ያ ትክክለኛ አገላለጽ ነው አይደለም? ላ አርሽን ይሸከሙታል ይላል እንጂ አላህን ይሸከሙታል አይደለም። ወየሕሚሉ ዓርሸ ረቢከ የጌታህንም ዙፋን ይሸከሙታል። የውመኢዚን የዛኔ 8 መላእክቶች ይላል። ዓርሽ ኸልቁን ምን ኸልቂላህ ሱብሓነሁ ወተዓላ አላህ ከፈጠራቸው ፍጥሮች መካከል አንዱ ዓርሽ ነው። ዓርሽ የት ይገኛል ከተባለ ከበላያችን 7 ሰማያቶች አሉ። ከ7 ሰማይ በላይ ውሃ አለ። ከውሃው በላይ ኩርሲይ አለ። ከኩርሲይ በላይ ዓርሽ አለ። አላህ ስብሓነሁ ወተዓላ ፈውቀል ዓርሽ ከዓርሽ በላይ ነው። ሰለፎች ምን ይላሉ? ባኢኑ ምን ኸልቂሂ ብለው ይገልጹታል። ከፍጥረቱ ሁሉ የራቀ ነው አላህ ይላሉ። ገብቶሃል? ዓርሽ ከፍጥረታት መካከል አንዱ ፍጡር ነው። መጠኑ ምን ያክል ነው የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ዓርሽን መሰማዋቱ ሰብዕ ወልአርዱነ ሰብዕ ዐላ ኩርሲይ ኢላ ከሐልቀት ሙልቃ ዐላ ፈላቲል አርድ ወመል ኩርሲዩ ዐለል ዓርሽ ኢላ ከሐልቀት ሙልቃ ዐላ ፈላቲል አርድ። 7 ሰማያቶች 7 ምድር ተጠቅልለው ኩርሲይ ላይ ቢወረወሩ ልክ ትልቅ ሜዳ ላይ እንደተወረወረች ቀለበት ናቸው የምታክለው ሰማይና ምድር አሉ።
7 ሰማያት 7 ምድር ኩርሲይ ላይ ሲጣሉ ትልቅ ሜዳ ላይ ሰፊ ሜዳ ላይ እንደተወረወረች ቀለበት ናቸው የሚያክሩት። ያ ሰላም ኩርሲይ በጣም ግዙፍ ነው። ኩርሲይ ደግሞ ከአርሽ አንፃር ምን ያክል ነው? ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? መል ኩርሲዩ ዐለል ዐርሽ ኢላ ከሐልቀቲ ሙልቃ ዐላ ፈላቲል አርድ። ኩርሲይ ደግሞ ራሱ አርሽ ላይ እንደው ቢጣል ትልቅ ሜዳ ላይ እንደተወረወረች ቀለበት ነው የምታክለው አሉ። አርሽ በጣም ግዙፍ ፍጡር ነው። ታዲያ እነዚህ መላእክቶች አርሽን ተሸክመውታል ይላል እንጂ አላህን ይሸከሙታል? ላ አይደለም። አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው። እነዚህ አርሽን ተሸክመዋል ሲባል ምን ማለት ነው? ልክ እኔ እንዲህ አገልግል እንደምሸከመው መሸከም መስሏቸዋል ቅዱሳኖች። ላ የመላእክት ባህሪና የእኛ ባህሪ የተለያየ ነው። ተሸክመውታል ሲባል ጊዜ እንዲህ ተሸክመው የያዙት ምናምን ተጨናንቀው ምናምን መስሏቸዋል። ላ እንደዛ አይደለም። መላእክቶች ከኛ ባህሪ የተለየ ነው። ከይፍያው እንዴት ነው ከተባለ አንድ የምናውቀው ነገር እንደኛ እንዳልሆነ ነው። ሁለተኛ ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው እንዴት ነው የሚለው። አንድ የምናውቀው ነገር ግን ምንድነው? ለይሰ ከሚስሊና እንደኛ አይደለም። የነሱ ባህሪ የነርሱ ባህሪ እንደኛ አይደለም። እንደኛ እንዲተሸክመው ምናምን ነገራቶችን እዚህ ቁጭ ማድረግ ማለት አይደለም። ያን ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ገብቶሃል አይደል? ያ ከይፍያው አላህ ሱብሓነሁ ወተዓላ ነው የሚያውቀው። እነርሱ አርሽን ተሸክመዋል ይባላል። የአርሽ ተሸካሚ መላእኮች መጠናቸውስ ምን ያክል ነው ተገልጿል ወይ ከተባለ አዎ ተገልጿል። በጣም ግዙፍ መላእኮች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኡዚነ ሊ አን ኡሐዲሰኩም ቢመለክን ሚን መላኢከቲላህ ማ በይነ ሸሕመቲ ኡዙነይሂ ኢላ ዓቲቂሂ መሲረት 700 ዓም አሉ። ስለ አላህ መላእክቶች ስለ አንዱ መልአክ እንድናገር ተፈቀደልኝ። ከአርሽ ተሸካሚ መላእኮች መካከል ስለ አንደኛ ሲገልጹ ምን አሉ? ማ በይነ ሸሕመቲ ኡዙነይሂ ኢላ ዓቲቂሂ መሲረት 700 ዓም፣ ከጆሮ ጫፍ እስከ ትከሻው ድረስ 700 ዓመት ያስጉዛል አንዱ መልአክ አሉ። ያ ሰላም! ከጆሮ ጫፍ እስከ ትከሻው 700 ዓመት ያስጉዛል። ያ ጀማ ከዚህ ካለንባት ምድር እስከ ሰማይ ድረስ 500 ዓመት ነው የሚያስጉዘው። ወደ ላይ 2 ዓመት ጨምርበት፣ በአጠቃላይ ስንት? 700 ዓመት ካለንባት ምድር እስከ ሰማይ 500 ዓመት ነች። ገብታችኋል? 700 ርቀት ያስጉዛል የአንዱ መልአክ እንትን ማለት ነው። ከዚች እስከዚች ያለች ሆነች እኮ ያ ጀማ በጣም ግዙፎች ናቸው መላእኮች። ጅብሪል ዓለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም አይተውት ነበር። ሲገልጹት አይኖችን ወደ ሰማይ ከፍ አድርጌ ስመለከት የሰማይ ቀዳዳ አይታየኝም ነበር አሉ። ሰማይን ሞልቶታል ጅብሪል። ጅብሪል በጣም ግዙፉ ነው። እንደው በጥቂቱ ነው እንደውም የተገለጠላቸው እኮ። በነቢያችን ሰለላሁ ዐለይሂ ወሰለም እንዴት እንዳዩት ሲናገሩ ምን አሉ? ፈበይነማ አነ አምሺ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ የቁል ያ ሙሐመድ ኢነከ ለረሱሉላሂ ሐቃ ፈረፈዕቱ ዐይናይ ኢለ ሰማዕ ፈረአይቱ ጅብሪል ጃሊሰን ዐላ ኩርሲይን በይነ ሰማኢ ወልአርድ ፈኢዛ ሁወ ቀድ ሰደል ኡፉቅ። ያ ሰላም! ከሒራ ዋሻ እየወጣሁኝም እያለሁኝ እየሄድኩ ሳለሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም ከሰማይ የሆነን ድምፅ ሰማሁኝ። ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል የሚል የብስራትን ቃል ሰማሁኝ አሉ። እኔም አይኖችን ወደ ሰማይ ከፍ አድርጌ ተመለከትኩኝ አሉ። የዛኔም ልክ በዚያን ጊዜ በሒራ ዋሻ ላይ መጀመሪያ ቀን የተገለጠልኝን መልአክ ራሱን አየሁት አሉ። እርሱም በሰማይና በምድር መካከል በሚገኝ ዙፋን ላይ ተቀምጧል አሉ። ፈኢዛ ሁወ ቀድ ሰደል ኡፉቅ፣ ሳየውም የሰማይን አጽናፍ ሞልቶታልም አሉ። አላህ ቃል በቃል ይህን በቁርአን ላይ መሰከረላቸው። ወለቀድ ረአሁ ቢልኡፉቅ ልሙቢን፣ በእርግጥም ሙሐመድ ጅብሪልን በሰማይ አጽናፍ ተመልክቶታል። ክብሩም የሰማይን አጽናፍ ሞልቷል። የሚገርምህ ጃ ይሄ መጽሐፍ ቅዱስ ላይ ተገልጿል። ምን ይላል መጽሐፍ ቅዱስ ላይ? ዕንባቆም 3:3 አካባቢ ላይ ይመስለኛል ወደ ሲና ተራራ ወደ ጃአ ረቡ ሚን ሲና፣ እግዚአብሔር ከሲና መጣ፣ በሴርም አሸበረቀ፣ በፋራንም
ሙሉ ብርሃኑ ሙሉ እያለ ይናገራል። አንድ ላውጣላችሁ። የሶስት ነብያት ነብይ የተደረጉባቸው ተራራዎች ናቸው። ሲና ሙሴ ነብይ የተደረገበት ተራራ ነው። ሴር ኢየሱስ ክርስቶስ ነብይ የተደረገበት ወይም ዒሳ ዓለይሂ ሰላም ነብይ የተደረገበት ተራራ ነው። ፋራን መካ ላይ የሚገኘው ተራራ ነብዩ ሰለላሁ ዐለይሂ ወሰለም ነብይ የተደረጉበት ነው። የዛን ምን እንደሚሆን ሲናገር ምን ይላል? ቅዱሱም ከፋራን ተራራ መጣ እያለ ይናገራል። ቅዱስ ገብርኤል የት መጣ? ፋራን ተራራ ላይ እንደሚመጣ እየተናገረ ነው። ክብሩም የሰማይን አጽናፍ ሞልቷልም ይላል። ቃል በቃል አላህ በቁርአን ላይ ምን አለ? በእርግጥም ሙሐመድ ጅብሪልን በሰማይ አጽናፍ ተመልክቶታል እያለ ይናገርላቸዋል። እርሳቸውም ቃል በቃል ወደ ሰማይም በሲና ተራራን ነው በከሒራ ዋሻ ወጥቼ እያለሁኝ አሉ ወደ ሰማይ ቀጥ ብዬ ስመለከት የሰማይን አጽናፍ ሞልቶም ተመለከትኩኝ አሉ። ይህን ያስላል። እሱ የአላህ ነው ይላል። መላእኮች የአላህ ስብሐነ ወተዓላን ወክለው ስለሚመጡ እንደ መጽሐፍ ቅዱስ ግንዛቤ እሱን ያሳያል። ጅብሪል ዓለይሂ ሰላም የአላህ ስብሐነ ወተዓላን ስራ ወክለው ይሰራል። ለዚያ ነው እና በዚያ አምላክ አላህ ስብሐነ ወተዓላ የላከው ጅብሪል ዓለይሂ ሰላም ስለተገለጠ ወይንም አላህ በጅብሪል በኩል ስለተገለጠላቸው እሱን ነው የሚያስረዳው። አንዴ ላሳያችሁ ልጆች ዕንባቆም እግዚአብሔር ከቲማን ይላል፣ ቅዱስም ከፋራን ይመጣል፣ ክብሩ ሰማያትን ከድነዋል ይላል፣ ምስጋናው ምድርን ሞልተዋል እያለ ይናገራል። ለማንኛውም ይሄ ነው። እሺ እና መላእክቶች እነዚያ አላህን ተሸክመውታል ሳይሆን አርሽን ተሸክመውታል የሚል ነው ያለው። ሱረቱል ቀለም ላይ ታገኘዋለህ። ወየሕሚሉ አርሽ የጌታህንም ዙፋን ተሸክመውታል። እሺ እንደዛ ብሎ የሚያምን ሙስሊም አለ። የሆነ ኡስታዝ እያብራራው ሰምቼው እንደዛ ብሎ የሚያምኑ ሙስሊሞች አሉ። አላህ 8 መላእኮች ተሸክመውት ከዛ በኋላ ቅዋ አጠራቸውና ሲንገዳገዱ አላህ ቅዋ ሰጣቸው አለ እና እንደዛ ብለው ያምናሉ አለ። እንደዛ ብለው የሚያምኑ ሙስሊሞች አሉ። ነው ዝም ብሎ እየቀጠፈ ነው ሰው። ውሸት ነው፣ ضعيف ሐዲስ ነው። እንዲህ ጥምጣም ለብሰው ዳኢ መስለው ዳኢናን ብለው እንግዲህ ይናገራሉ። አንዳንድ ቲክቶክ ላይ እየተቆራረጡ የሚለጥፋቸው ነገራቶች አሉ። ክርስቲያኖች ምናምን በእስልምና ላይ ለመሳለቅ ይወጣና አንዳንድ ዳኢ የሌለ ነገር ይፈላሰፋል። ጀነት ውስጥ ጡቷ እያለ ይናገራል። ያ ከየት ነው የሚያገኙት ይሄን ነገር? ይህን ዱርዬ ቃላታቸው ከየት ነው የሚያገኙት? እንዲህ እያለ ይፈላሰፉና ምናምን ዝም ብለው በቃ አላህን የሌለ ነገር ይናገራሉ። ታውቃላችሁ አይደለ? ያንን ይቆርጡና እነዚህ ልጆች እስልምናን መሞገት ያቃታቸው ደካማ ሰዎች ቁርአንና ሐዲስ ላይ መሰረት አድርገው እንዲህ አይነቱን የአንዳንድ ዳኢ ንግግር እየቆራረጡ ይለቁና ያው እስልምና እንደዚህ ነው ይላሉ። አሳየና እስልምና እንደሱ ከሆነ ቁርአንና ሐዲስ ላይ ወፍ የለም ናና ከሙስሊሞች ፊት ይሄ ነገር ቁርአንና ሐዲስ ላይ ያለ ብላችሁ በድፍረት ተናገሩ። አይናገሩትም። ገታቻለ የሌለ ነገር ያን ሰብስበው ያመጣሉ። እንደተቃላይ እንደሱ የሚለው ስህተት ነው። አላህ Subhanahu Wa Ta'ala ተሸክመው ታቅማጥሯቸው ምናምን ላ ስለመሸከም የሚያወራው ቃል በቃል በቁርአን ላይ አላህ Subhanahu Wa Ta'ala አርሽን ይሸከሙታል የጌታህንም ዙፋን ይሸከሙታል ብሎ ተቀምጧል። እሱን ላሳየህ አንድ ጊዜ ታውቀዋለህ። ሱረቱል ቀለም ላይ ያለው አውቀዋለሁ። አይ እንደዛ ብሎ የሚፈስራል እንዴ ብዬ ነበር። አተረጓጎሙን ነበር እንጂ አውቀዋለሁ። መርሐባ እሺ ጥያቄ ያለው ጀዛኩሙላህ ኸይር። ሰው ማምጣት አልቻለችም። በቃ ለወረድ ባለ ሰዓት እገባለሁ ኢንሻአላህ። ያለችውን ሰምተዋል። ሞዲተሮች ደግሞ አውርታ ኮሜንት እያደረኩ ነበር። ያው ባለ መረጃት ይመስለኛል የሀባቶቻቸው ሚዩት አደረጉኝ። በተረጋግጡ ባይነን ጀዛኩሙላህ ኸይር። መርሐባ እሺ ጃ ወረድክ